የፕራንክ የፕራንክ ትርጉሙ ስለማያውቁ ፊት ለፊት ፕራንክ ነው ማረጋቸው እያልኩ ነው። መጀመሪያ ሰላም በሉ። ሰላም በሉ። ሰላም እንዴት ናችሁ? አሁን ደግሞ ፈርሃት ስርዓትስ ጎማ መጣል ፈርሃት እንዴት ናችሁ? ሰብስክራይብ አድርጉ ባያችሁ እስኪ በቃ እሺ ሰብስክራይብ አድርጉ በቃ። አሁን ወደ ፕራንኩ እንሄዳለን። ፕራንኩ ምን እንደሆነ ያው ፕራንክ ላረጋቸው ነው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ ዛሬ እንግዲህ አዶኒንና ፈርሃትን ፕራንክ ላረጋቸው የፕራንክ ትርጉሙ ስለማያውቁ ፊት ለፊት ፕራንክ ነው ማረጋቸው እያልኩ ነው። መጀመሪያ ሰላም በሉ። ሰላም በሉ። እንዴት ናችሁ? አሁን ደግሞ ፈርሃት ስርዓትስ ጎማ መጣል ፈርሃት እንዴት ናችሁ? ሰብስክራይብ አድርጉ ባያችሁ እስኪ በቃ እሺ ሰብስክራይብ አድርጉ በቃ። አሁን ወደ ፕራንኩ እንሄዳለን። ፕራንኩ ምን እንደሆነ ያው ፕራንክ ላረጋቸው ነው ብልም እነሱ ፕራንክ ምን እንደሆነ ስለማያውቁ አያውቁማ። ስለ ፕራንክ ምን አውቀው እነሱ ቁጭ። እሺ ዝም በል አሁን አዶኒ፣ እዚህ ጋር ሽሮ አለ። ዝም በል እስኪ አለፍልፍ እንደ ፈርሃት ዝም በል እናንተ አራባችሁማ? መብላት አፈልጉማ? ነው ትፈልጋላችሁ? መብላት ትፈልጋላችሁ? ልጨርስና አንድ ጉርሻ ሲቀር መብላት ፈልጋለሁ። ምን እንደሚሉ እናያለን። መብላት ፈልጋለሁ። እንካሽ ላጉርስ እንጂ ፈርሃት ምን ነው እንካ ለአንተ ደግሞ ማስቲካውን አውጣና እንካ እንጂ እንካ ጉረስ። ጎማው የት አለ? እንካ እንደ ፈርሃት አትጎርስም? አልጎርስብህም። ላጎርስ ነው የምሬን ነው። ይሄን አያችሁ ጩልል ለፈርሃት ነው ማጎርሳት። በቃ እንፈሩ እቺ አውቄ አይደለም የምር። አሁን የምሬን ነው። ኧረ አኮረፉ። ፕራንኩን አበላሻችሁብኝ እኮ እንዴ ፈርሃት የምሬን እኮ ነው። አሁን ኑሽ እውይ ዝም ብላችሁ ነው ስበላ ኖ ይቅርታ ብዬ አኮረፉ እኮ አኮረፉ። አያቸው ፕራንኩ አልተሳካልኝም ማለት ነው። ተነሳዶን ኮረፋ እንደ ማማ አኩርፋው ጥለው የሄዱ ቤተሰብ። እኔ ፕራንክ ላረጋቸው የነበረው ለነሱ ያጎረስኩ መስዬ በመከልከል ነበር። አኩርፋው ሮጠው ትተውኝ ሄዱ። አኮረፍክ አንተም? አይ ፕራንክ ላረጋቸው አልተሳካም። ጥላው ይሄዱ። እንግዲህ እናንተ እነሱ አኩርፈዋል። ይሄን ሽሮ ከእናንተ ጋር እንብላ ማለት ነው። እና እንዴት ናችሁ? ጠፋ አይደለ? ነገሮችን እያስተካከልኩ ነው። በአዲስ ነገር እመጣለሁ በቅርቡ። እነሱ ፕራንኩን አላወቁትም እላችኋለሁ። ቤተሰብ ጠፋው። በውስጥ ምን ሆነሽ ነው እያላችሁኝ ነው። ምንም አልሆንኩም። አንዳንድ ነገሮች እያስተካከልኩ ነበረ። ቤት ትንሽ ጠቦኛል። ቀየርሽ ያ አዶኒ አታርፍም?
እና ቤት ማለት ነው የተከራየሁበት እንትን ነበረ፣ በረሃ ነበር የሚኖሩት እና እንዳያቸው ሰፊ ቤት ነበር የተከራየሁት እና ሰዎቹ ከበረሃ ሲመጡ እኛ እስከምንመለስ ድረስ ቤት ቀይሪን ሲሉኝ ወደ ጠባብ ቤት ገባሁ። አሁን ቤቱን አሳያችኋለሁ። በጣም ጥብብ ያለ ነው ቤተሰቦቼ። ለዛ በቃ ዩቲዩብ ለመስራት ምናምን አልተመቸኝም። ከመስከረም በኋላ እነሱ ተመልሰው ወደ ሰመራ ስለሚሄዱ ከዛ በኋላ በሰፊው ሰራለሁ። አሁን ግን ቭሎግም ለመስራት እንደ ልብ ለመንቀሳቀስ ስላልተሳካልኝ ለጊዜው ቪዲዮ እየሰራሁ አይደለም ያን ያህል እና ጠፋች ምናምን ላላችሁኝ አለሁ ቤተሰቦቼ አልጠፋም። ፈራሃት አይማ ማስቲካ እንድገዛላችሁ ነው። እሺ እምቢ አሉ እኮ አዶኒ ከነከናት ጋር ቪዲዮ አሰራ ነው። ፈራሃትን ተከትለ ነው የምትሄደው እና ዛሬ ሽሮ ተራ ነው። ሽሮ እየበላሁላችሁ ነው ቤተሰብ እና ለዛ ነው እንጂ ቤቱን አሳያችኋለሁ። አሁን ኑ ላጉርሳችሁ። አሁን የምር ተመልከሽ ሲያኮርፉኝ ባንዳ ኮረፈች። ፈራሃትማ አኩርፋ ሄደች። ታይማ ሁለተኛ ምንም አልገዛላቸውም። እና እንደዛ ነው። ቆይ ቤቱን ላሳያችሁ ጥበቱን ቤተሰቦቼ ከዚህ እንጀምር። ያው እንግዲህ በጣም ጠባብ ናት እንደነገርኳችሁ፣ በጣም ጠባብ ናት። ያው እንግዲህ ምንም ማድረግ አይቻልም እንዳልኳችሁ እስከ መስከረም ድረስ ነው። ከዛ በኋላ በሰፊው ይመጣሉ። እዚህ ጋር መስታወት ምናምን አለ። እዚህ ጋር ቲቪ ስታንዳችን አለች። እዚህ ጋር የእቃ መደርደሪያችን አለ። እንደዚህ ለጊዜው የምንጠቀማቸው እቃዎች እዚህ ጋር ነው ያሉት። ከዛ እዚህ ጋር ደግሞ ሶፋ፣ እንደውም ሙሉውን ሶፋ አልያዘልኝም ቀንሻው ነው። ሶፋው አልተስተካከለም። እዚህ ጋር እዚሁ ጠረጴዛ ምናምን አለ። እዚህ ጋር ፍሪጅ አለ። እዚህ ጋር የውሃ ማጣሪያ አለ። ሽንኩርት ምናምን፣ ሞሰብ፣ መስኮት፣ ጸሎት ቦታ። ከዛ በዚህ እንዲህ ብላችሁ እዚህ ጋር አልጋ አለ ማለት ነው። አያችሁ፣ ቁም ሳጥንም በዛ ስር ነው ያለው። ምክንያቱም በቃ ጠባብ ስለሆነ ቤቱ በቃ ቪዲዮ ለመስራት በጣም ኢንተረስቴ ጠፋ፣ ተነሳሽነቴ ጠፋ። በቅርብ ነው ወደዚህ ሙቪ ያረኩት ወደዚህ ቤት እና በቅርቡ ግን ተዘጋጅቼ ነገሮችን አስተካክዬ ወይ ሶፋ ምናምን ቀናንሼ ቤቱን አሳፍቼ ቪሎግ ምንም ለመስራት እሞክራለሁ። ቤተሰብ በውስጥ ምንሽ ነው ኤልዱ ጠፋሽ ስላላችሁኝ ነው ዛሬ መጣሁት። እንደምታዩት ነገሮችን አቻችዬ ነው የመጣሁት እና ለዛ ነው። በቀጣይ በቆንጆ ቪዲዮ መጣላችኋለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁኝ አይደለም፣ እይታውን በደንብ እየታየ ስላልሆነ ነው እንጂ እመጣለሁ ቤተሰቦቼ። ለማንም አለሁ ለምትወዱኝ ለተጨነቃችሁ ኤልዱ ምን ሆነሽ ነው የጠፋሽው ላላችሁኝ አለሁ እመጣለሁኝ። እሺ የኔ ፋሚሊዎች እመጣላችኋለሁ፣ አታስቡ፣ እመጣለሁ እና ወዳችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ባይ ባይ።